ረሰብና ህዝቦች የኢትዮጵያ መላ ህዝቦች ከዚህ ማስተላለፋችሁ ነገር በትላንትና የተደረገው ድርጊት ወይ የተፈጸመው ድርጊት በሽኒሌ ወረዳ ላይ የሲቲ ዞን ዋና ከተማ የተፈጸመው ድርጊት በጣም ያሳፍርና የሚያዛዝን ነገር ነው። በጣም አማራ የተረተው ተረት ዞሮ ዞሮ መግቢያው ጨራሮ አለ። ዞሮ ዞሮ ከሰሜን ሲቲ ዞን ላይ መታችሁ ወደ ከተማው ገብታችሁ ዛሬ በተኙበት መስጊድ ውስጥ ገብታችሁ በገደላችሁ ይሄን ዩኒፎርም የተሰጣችሁ ማህበረሰብን ግደሉ ሳይሆን ድንብርና የኢትዮጵያን ሰላም ለመጠበቅና አሸባሪ ለመዋገድ ነው እንጂ በተኙበትና መስጊድ ውስጥ ግደሉ አልተባለም። ዩኒፎርሙ ለተሰጠው ለአሸባሪ ለሌባ እና ሀገርን የሚበጠብጥ አሸባሪ ነው። ፌደራሉን ዩኒፎርም ለብሶ ለህዝቡን የቆመው እንጂ ህዝቡን ግማሹ ጨፍጭፎ ግማሹን የሱ ንብረትን ዘርፎ የትንላ ሀገር ላይ ነው እንደዛ አይነት ድርጊትና የሚያሳፍር ድርጊት ሲደረግ አይቶ እንዳላየ የምትሆኑት አይቶ እንዳላየ ትላንትና ማታ ምሽት 6 ሰዓት ላይ ለሊት ማለት ነው ለሊት 6 ሰዓት ላይ ከተማውን ገብቶ መስጊድ ውስጥ የሃይማኖት ቤት ማለት አሁን ይሄንን ነገር ድርጊት እዛ ውስጥ ገብቶ 5 ሜትር በተኛበትን ሙአድን ለመግደል የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ደግሞ ከድሬዳዋና ሽኒሌ ዞን ማለት 9 ኪሎ ሜትር ነው የሚርቆት። መቼም ይሄንን እነሱ የሚያወሩትና እንትን የሚሉ ዝም ብሎ ሰበብ የሚያደርጉት ነገር መቼም እንደዚህ አይነት ነገር ተፈጥሮም ተፈጽሞም አያውቅም። ግን ጾም ላይ 2 ልጆች ተገደለ፣ 2 ወጣቶች ተገደለ። ካሳ ውሰዱ፣ አሁን ሀገሩ ሰላም አይደለም እናንተም አትጨምሩልን ተብሎ መንግስት እሺ ብለን ሰላምን ወስደን ሁለቱ አስቡት፣ 2 እንግዲህ 2 አበባ 2 ሀገር የሚያስተዳድሩት 2 ስንት ነገር የሚጠበቅ ፊውቸራቸውን አበላሽታችሁ ገላችሁ። እሺ ዛሬ ሀገሩ ሰላም አይደለም፣ ሰላምን እንጠብቅ፣ እጅ ለእጅ ተያይዘን አንድነትን እንትኑን እንዋጋ እናስወግደው ያለው ነገር እንጨርሰው ብላችሁ ካሳ ውሰዱ። እሺ የትላንትናው እሺ አለፈ። የዛሬ ምን ብለን ነው የምናወራው? የዛሬ ድርጊት ትላንትና ማታ እንግዲህ በሀገራችን በእንትናችን ውስጥ በቤታችን ውስጥ በመስጊድ ውስጥ የተገደለው ሰው ምን ብለን ነው የምናወራው? እሺ መፍትሄ የለውም። የሲቲ ዞን ብሔረሰብና ማህበረሰብ ዝም ብሎ ተገሎ በገንዘብ የሚገዛ ነው። መቼም እኔ አይቼም ማላቅ ሰምቼም ማላቅ በታሪክ ላይ ያልተፈጸመ ነገር እናንተ እንዴት ነው እንደዚህ አይነት ነገር የምታደርጉ? ዩኒፎርም ፌደራሉ የለበሰው እኮ ድንብር ለማስጠበቅ ሀገር ለማስከበር ብሔረሰብ ለመጠበቅ እኛ ክብር አለን ለፌደራሎቹ። ዛሬ ቀንና ማታ እኛ ሰርተን ለነሱ ገቢ የሚከፍለው ታክስ ፋት ምን ከፍለው ለነሱ ስንል ነው ሀገራችን የሚጠበቅ ሀገራችን ከአሸባሪ የሚያስወግድ ይያልን እኛ ስናስበው እናንተ ለካ የሶማሌ ህዝብ ለመጨፍጨፍና ለመግደል ነው እየቆማችሁ ያላችሁ። ትላንትና እሺ የተደረገው ነገር አልፈናል። በድሬዳዋ ውስጥ አዲስ ኬላ ላይ 2 ልጆች ገላችሁ ዝም ብለናል። ለምን አገሩ ሰላም አይደለም? እስቲ እናንተ ማትጨምሩልን ይሄን ነገር በቃ ይቁም ካሁን በኋላ አይከርም አይደገምም ብላችሁ ነበር። ዛሬስ ትላንትና ማታ 6 ሰዓት ላይ ለሊት እንግዲህ ከ12 ሰዓት በኋላ ባንዲራው ከወረደች በኋላ ትልቅ ነገርና ሌላ ነገር ካልፈጸመ የሰው ቤት መግባት አይቻልም። መስጊድ ውስጥ መግባት ሲጀመር መስጊድ ውስጥ ምን አስገባው ፌደራል? መግደሉን ተው እስቲ፣ የመግደሉ ነገር ተው እስቲ። በተኛበት ሙአድን ምንም ያላደረገ ወንጀል ያሰራ ንጹህ ብሔረሰብ ሼኽን ይሄ ምን ይባላል? የሃይማኖት ቀስቀሳ ነው የሚባለው? እስቲ አንድ ሰው ቤተክርስቲያንን ገብቶ ማለት ነው አንድ እዛ ያለው አባቶች ቢገል ምን ብለን ነው የምናስበው? ዛሬ ኢትዮጵያ ቁውጥ ነበር የምትሆነው። ቁውጥ ነበር የምትሆነው። ግን የሶማሌ ማህበረሰብ የሲቲ ዞን ወረዳ በ500 ወይ 600 ኪሎ ሜትር ውስጥ ገብቶ አስብ እዛ ላይ ተገሎ ብሔረሰቡ ምንም ያልተደረገ ዝም ብሎ ህዝቡን ከተኙበትን ቀስቅሶ በሽጉጥና በእንትን
እዛ ድንብር አይደለችም ሽኒሌ ድንብር አይደለችም ከድሬዳዋ 9 ኪሎ ሜትር ነው ከተማ ነው ከተማ ውስጥ ገብቶ መስጊድ ውስጥ ገብቶ ማህበረሰብና ሰውን ገሎ ፍትህ ለሲቲ ዞን ፍትህ አጠቃላይ ለሲቲ ዞን ማህበረሰብ እንደነ እናንተ የምታስቡት እንደዚህ አይነት ነገር ህግ ባለበት ባንዲራ ያለ አጠቃላይ የብሔር ብሔረሰብ የሚኖርበት ከተማ ማንንም በማንንም ማይለይ እኛ በሶማሊነታችን የምትገሉን ከሆነ ሁሌ በሶማሊነታችን ምንቀጣ ከሆነ እኛ ኢትዮጵያዊነታችን ምንዳፈር ከሆነ ፌደራሉ የሚያክ ከሆነ በጣም የሚያዛዝንና የሚያሳፍር ነገር ነው በሶማሌ ክልል ውስጥ እንደፈለጋችሁ የምታደርጉት ዝም የምንለው እኮ ሰላምና ሀገርን ለማሳደግ ነው እንጂ ፈርተን አይደለም እኛ ሐቃችን ዛሬ ነገም መፈለግ አለብን የተገደለው ልጆች የተገደለው እናቶች የተገደለው አባቶች ለሐቃቸው ካልተናገር ዛሬም ነገም ለሐቃችን ለፍትሃችን ለዜግነታችን እንቆማለን ማንንም የኛ መሬትና ወይ የኛ ሀገር ላይ ደፍሮ እኛንን እንደፈለጋ አርግቶ ማለት ነው እንደፈለጋ አርግቶ እኛንን እንደፈለገ ቀጥቶ በዩኒፎርሙና በእንትኑን ለኛ እንትን ካደረጉ በጣም ያሳፍር ነገር ነው እንግዲህ ዩኒፎርም የተለበሰው እኮ ህዝብ ለመጨፍጨፍ ሳይሆን ሌባና ወንጀለኛና ድንብር ለመጠበቅ ነው የለበሱት እንጂ ህዝብ ለመጨፍጨፍ አይደለም የተለበሰው በጣም ነው የሚያሳፍረው ሁለተኛ ዛሬ ነገ ሚደጋግም ነገር ከሆነ እኛ ምንድነን እኛ እኮ የሰው ልጅ ነን አውራ አይደለንም ዜግነታችን ኢትዮጵያዊ ነው እኛ ሶማሌ ያለው የሶማሌ ሞግዲሾ እዚህ ቁጭ እኮ አላለም ኢትዮጵያዊነታችን ኮርተን ነው እኮ እንትን ምንለው ባቡሩ እኮ ከአዲስ አበባ ተነስቶ እስከሚመጣ እስከ ጅቡቲ እስከሚገባ እኮ በዚህ ዞን ላይ ነው የሚያልፈው አንድ ፌደራል እኮ አይጠብቅም እኛ ነን እኮ ምንጠብቀው ሪስፖንሲቢሊቲ ወስደን ኃላፊነት ወስደን የሀገሩን ሰላምና የሀገሩን ለመጠበቅ ስንል እኛ አትላንትና ማታ መጥቶ መግደል ከትላንትና ሆዳ መግደል ዝም ብሎ መጨፍጨፍ አለ እንደ ህዝብ ላይ ፍትህ ለሲቲ ዞን ማህበረሰብ ፍትህ ዛሬም ነገ ማህበረሰባችን ፍትህ ካላገኘ ትላንትና ሰውየው ያገደለው ፌደራል ሂዞ ካልመጣችሁ ህግ ላይ ካልተቀረበልን መቼም ዝም አንልም ሁለተኛ ሰላም ደግሞ ለሶማሌ ብቻ አይደለም ሰላም ለመላው ኢትዮጵያ ደንታቸው ናቸው ሰላም ለማንንም ሰው ያስፈልጋል አስፈላጊ ሰላም ከሌለ ኑሮ አይሳክም ዲቨሎፕመንት አናገኝም ሀገራችን አታድግም ይሄንን ማወቅ አለባችሁ በሰላም እኮ ነው ተነስተን ምንነሳው ሰላምን ያጣንን በሀገራችንና በቤታችንና በመስጊዳችን ውስጥ የሚገባ ከሆነ ነገም ዛሬም ሌላ ነገር ነው ነገ የሚከሰተው ዛሬ እቺ ነገር የዛሬ ወንጀል ካልተጣራና ካላስቆማችሁና ካላስወገዳችሁ በመንግስት አፍ ምናወራ ከሆነ በማህበረሰብ ስም ምናወራ ከሆነ ግዴታ ፍትህና ጀስቲክ ያስፈልጋል ሲቲ ዞን አጠቃላይ ለሲቲ ዞን ሽኒሌ ብቻ ሳይሆን አጠቃላይ ለሲቲ ዞን ማህበረሰብ ያስፈልጋል ጀስቲክና ፍትህ በጣም ነው የሚያዛዝነው በጣም ያሳፍራል ምን ይባላል እንደዚህ አይነት ድርጊት እስቲ ምን አይነት ጥርት ነው አርጌ ነው ማወራው ምን ብዬ ነው እንደዚህ አይነት ፌደራል ያስብ ፌደራል ፖሊስ መስጊድ ውስጥ ገብቶ እንደፈለገ አርግቶ እንዴ በጣም ነው የሚያሳፍረው እኛ አይተን በባንዲራችን ስር በቤታችን በመስጊዳችን ምንም ያላጠፉት ነገር ሰበብ ደግሞ የፈለገ ሰበብ እኮ መንግስት ጽፎ ማቅረብ ይችላል እንደዚህ አይነት ነበር እንደዚህ መስጊድ ውስጥ መቼም ወንጀለኛ አይገባም ያ ሰውዬ መቼም ወንጀለኛ አይደለም እናንተ ታውቃላችሁ እኛም እናውቃለን ይሄንን ነገር መልስ ካልሰጣችሁን ይሄ ነገር ዛሬም ነገም ይሄንን ፍትህ ለማግኘት ዝም አንልም ይሄንን ማወቅ አለባችሁ እኛ የሶማሌ ህዝብ ማህበረሰብ የሲቲ ዞን ማህበረሰብ ዛሬም ነገም ፍትሃችን እንፈልጋለን ለፍትህ ነው የቆምነው አዎ ለምን እናንተ ሁሌ ምጨፈጭፉ ዝም ካልነው
ዛሬም ነገም ይከረራል ማለት ነው ከጾም ነው ከአንድ ወር በፊት ከአንድ ወር ከ15 ቀን ይሆናል ሁለት ሰው ከገደላችሁ ካሳ ውሰዱ ዛሬም ካሳ የሰውን ህይወት ይመልሳል እንደ ካሳው ካሁን በኋላ ካሳ አንፈልግም እኛ መብታችን ይከበርልን ዜግነታችን ይታወቅልን ካሁን በኋላ ግድ ይላል እናንተም እዛ ቁጭ ብላችሁ መንግስት እዛ ቁጭ ብሎ የኛ ማንነት ገልጾ ካላወራና ዜግነታችን እንትን ካላለ ዝም ብሎ የሽክሽክታ አይመቸንም እኛ እንዴ አይመቸንም ፍትህ እና መብታችን ይከበርልን እንዴ በኢትዮጵያዊነታችን ካልኮራን በኢትዮጵያዊነታችን መብት ካላገኘን ምንድነው መናገር አለብን እውነቱን ግልጽ ለምን አታረጉም እናንተ ኢትዮጵያዊ አይደላችሁም ከሀገር ውጡልን ለምንድነው ማትሉት ይሄን ብቻ ነው እኮ ቀላል ነው ቁጭ ብላችሁ ዛሬም ነገም ከሚትገሉብን ቁጭ ብላችሁ ከሚታወሩልን ግልጽ አርግታችሁ እናንተ ካሁን በኋላ መብት የላችሁም በኢትዮጵያ ውስጥ ትገደላላችሁ ለምንድነው ማትሉን ይሄ እኮ ነው በቃ አጭር መንገድ ትላንትና ሁለት ልጆች ወጣቶች በዛ ላይ ዛሬ የመስጊድ ሙአድን ሱብሃንአላህ ሰምቶ ማይታወቅ ይሄ ዩኒፎርም የፌደራል ዩኒፎርም ለማህበረሰብን ለመግደል ከተነሳ ህዝብን ጨፍጨፋ ከተነሳ እንዴ ነው ሪስፔክት የምናደርገው ታዲያ እንዴ ነው ይሄ ሰው ለሀገሩ ነው የቆመው ብለን የምንጠራው በጣም ነው የሚያሳፍረው ከአንድም ሁለትም ሶስትም አራትም የተደጋገመ እኮ ይሄ ወንጀል እኮ ተደጋግሟል በሶማሌ ማህበረሰብ ውስጥ ተገዳድ እንዴ በጣም ነው እውነት እኔ ማወራበትን ቋንቋ ራሱ እየጠፋብኝ ነው ያለ ሃይ በጣም ነው የሚያሳፍረው እውነት ትላንትና እሺ ከትላንትና ወደ እሺ ዛሬ ለሊት 6 ሰዓት ላይ ማታ ትላንትና የተፈጸመው ድርጊት ታይቶ ማያቅ እንዴ ሀገሩ እስከምትበጠብጥ ከተማ እስከምትበጠብጥ እዛን ትልቅ ሰው እንደዚህ እንደሚቆም እስከ 11 ሰዓት ለሊት ምንድነው የገባ ሀገሩ ሰላም ነው እንዴ እኛንን መፈለግ ካልሆነ ወይ የሶማሌ ማህበረሰብ ለመግደል ከተነሱና ካልቆሙ መቼም ትላንትና በሲቲ ዞን ላይ የተፈጸመው ድርጊት ታይቶ ማይታወቅ አይ حالي waxa ka dhacay magaalada Shiniile hadii la oranay ma aragtayna gobolka City ba saa u galay gobolka City ba sida la sameeyay oo shalay madana shalay toddobaadkii ma soo wada wareegin intay ku tababartaan ma aragtayna federaalku training ku dul qaateen xoolaha xalay toolana masaajid bay dhex galeen ku dileen ka warrama imisaan ni sheegnaan idana dadkan inaga ni soo cadaadeen dadkan inaga wax ni sheegeen dadkan waxa la yiri ninkiisu digada ku tuuraa ka kalna dhagaxu ku tuuraa shalay ba hayd waxaan sheegaynaa lahayn war waxaan shaad canfareed waa nila soo xidhanaa federaal baan dilay war waa federaal waxa shalay tal xooliin 22 xoolad in ka badan kullaya training ku qasabab kullaya lama garanay sabab xoolaha ku dilay lama garanay cid inta soo joogsatay weydiisay ma jirto hay maanta magaaladiina baan igu la soo dhaxgalay maanta waxay taagan tahay ina guriyiin igu la soo dhaxlo masaajidka dhexdeeda lagu dilaa abayaashii muadiniinta lagu dilo hay la daf diinti baa lagu yimiday mayna xaraan ahayn aamusnaanta caynkaas oo kala inaan maanta ka hadalna anaga ceeb bay nagu tahay inta soo joogsanaa niraano halkana sida lagu sameeyay halkana kan kale lagu sameeyay inaan niraano ceeb bay nagu tahay because shalay markii la dilay dadkiina oo federaalku 200 oo neef in ka badan ka haystay 7 nin ku daarsaday ayaad u aamusteen shalay tolamadane waad u aamusteen Shiniile ayay taagan tahay arrimo waxaad oranaysiin iyo waxaad ku hadlaysiin waxaan soo qabo